ዝም በይ። ማን? እህቴ ሱራፌል የት ነው ያለው? አላውቅም። ድጋሚ አልጠይቅሽም። ሱራፌል የት ነው ያለው? አላውቅም አልኩህ እኮ የት እንዳለ አላውቅም። ምንድነው የምንፈልገው ነው? ይኸውልሽ ጥያቄ ማውዛትሽን ትተሽ ሱራፌል የት እንዳለ ብቻ ተናገሪ። ማንም የለም? አዎ ማንም የለም። ስለዚህ እሷን ይዘናት እንሂድ። እሱ የት እንዳለ ማትናገር ከሆነ አማራጭ የለም። ለመጨረሻ ጊዜ እየጠየቅኩሽ ነው። ሱራፌል የት ነው? አሰማኝም እንዴ? ሱራፌል የት እንዳለ አላውቅም። የት እንዳለ አላውቅም። በቃ አይመለከተኝም ስለሱ። አያውቀኝም፣ አላውቀውም። ስለዚህ እዚህ ቤት አይኖርም ማለት ነው? አዎ እዚህ ቤት የለም። ታዲያ የት ነው? ቆይ እኔ እሱ እንዴት ላውቅ እችላለሁ? ደውይለት። አሁኑኑ ደውይለት እና የት እንዳለ ጠይቂ። አልደውልም። መሞት ትፈልጊያለሽ? ከፈለክ ግደልኝ፣ ግን አልደውልም። እህቷን እሰራት። እባክህ እህቴ ነፍሰ ጡር ናት። እኔ እንደፈለክ አድርገኝ። እሷን ግን ተዋት እባክህ። ደግሞ እያመማት ነው። አትሰማኝም እንዴ? ሰራት እያልኩ ነው። ሱራፌል አሁን በደንብ ተረጋጋና የተፈጠረውን ነገር እያንዳንዱ ነገር ምንድን ነው የሆንከው? ምን ማድረግ እንዳለብኝ ራሱ አላውቅም። ሰሞኑን በጣም ስጠጣ ነበር የከረምኩት። ጭንቅላቴ ራሱ በትክክል እያሰበ አይደለም ሳሚ። ቆይ ሁሉ ነገር እያደረክ ያለው ከቤዛ ጋር በተፈጠረው ነገር ነው አይደል? አዎ ነው። ታዲያ ከሷ ጋር በተፈጠረው ነገር ከሆነ ሌላ ምን ተጨምሮብህ ነው እንደዚህ ይሄን ያህል እየተጨነክ ያለው? ሎሚ ደግሞ ማን ናት? ትዝ ይልሃል? ነግሬህ ነበር እኮ ሮቤል ቤት እንድትሰልልልኝ የቀጠርኳት ሰራተኛ። ኦኬ አስታወስኳት። አዎ ነግረኛል። ቤዛም የሆነ አብራችሁ ተኝታችሁ ያለ ፎቶ ምናምን ሳይታይ ነበር። ያው የዛ የተረገመ ሮቤል ስራ ነው ብዬ ነው ዝም ያልኩት። ልክ ነህ። ይሄ ሁሉ ስራ የዛ የተረገመ ሮቤል ነው። እኔም ገርታ ከሱ ጋር እየሰራች ነበር ይሄን ያህል ጊዜ። እና ታዲያ ምን ተፈጠረ? ምንድነው የሆነው ነገር ንገረኝ እስኪ። ሳሚ ገደልኳት። ሰራተኛውን? አዎ ሎሚን ገድያታለሁ። ምንድነው እያወራህ ያለው ሱራፌል? ሎሚ ይሰማሻል? ድምጼ ሎሚ የምናገረው ይሰማሻል? የት ነው ያለው? አዎ ንቂ ትንሽ ሉሲ? አዎ ሉሲ ነኝ። አዎ የከዳሻት ሉሲ። አንቺ ምንድነው ትንቃበት እንጂ ምንድነው እንደዚህ የምታደርጊያት? እና እሽሩሩን በላት። እስኪ ቆይ ተረጋጊ። ልጅቷ ትንቃ እንዴ? ምን አድርጊ ነው የምትያት? እና እዚህ ዘናት የመጣ ነው ልናባብላት ነው እንዴ? እኔ እንደዛ እያልኩኝ አይደለም። ቢያንስ ልጅቷ እስክትነቃ በደንብ ጊዜ እንስጣት። እስካሁን የጠበቅናት ይበቃል። እሺ ሎሚ፣ አንቺ ሎሚ ምን ሆነልሽ? ውሃ ስጠኝ እስኪ ተነስና። ሉሲ ምን ሆነሻል? ልጅቷ እኮ ከስካር አይደለም የምትነቃው። ትንሽ እንጠብቃት እንዴ። ምናልባት ጭንቅላቷ ውስጥ ደም ፈሶ ሊሆን ይችላል። አሳብ የሚያጫውትህን ነገር አቁምና እሷን የፈለግንበት ዓላማ ለምን እንደሆነ አትርሳ። ሉሲ እዚህ ምን እየሰራሽ ነው? አሁን አወቅሽ? ቦታውንም በደንብ አድርገሽ ሮቤል ሸሽጎ ያስቀመጠሽ ቦታ እንዳለው ነው ማስተውሽ። ስለምንድን ነው የምታወሪው? ሮቤል የት ነው ሸሽጎ ያስቀመጠኝ? እኔን አሳልፈሽ ስትሰጪ ሮቤል ከለላ የሚሆንሽ መስሎሽ ነበር አይደል? እንደዛ እኮ አይደለም። እና እንዴት ነው? ሁለታችን መመካከራችንን ደርሶበት ነው። ኧረ እባክሽ እንዲህ እያልሽ ነው ሱራፌልን ልትዋሽ የሞከርሽው? ከሮቤል እና ከሱራፌል ጋር እየሰራሽ የምታምታችሁ በዚህ ጭንቅላትና በአፍሽ ነው አይደለም? እንደዛ እኮ አይደለም ሉሲ። ዝም በይ። በመጀመሪያ ደረጃ እኔ ሉሲ አይደለም ማለት ያለብሽ እትዬ ነው ማለት ያለብሽ። ትሰሚኛለሽ? አሁን አሰሪሽ ስላልሆንኩ ብቻ እንደመጣልሽ አትጥሪ። ሲቀጥል ደግሞ እኔም በጭራሽ ልታታልይኝ አትችይም። እኔ የምልሽ ከአንቺ ጋር መስላ ለሮቤል አሳልፋ ሰጥታሻለች እንዴ? አንተ ደግሞ ዝም በል። በማታውቀው ነገር ዝም ብላ አትቀባጥር። እሺ ግን ለማንኛውም ማታላሽ እንደነበረ ላስታውስሽ ብዬ። አትሰማኝም እንደ አንተ ሰውዬ? ዝም በል። ቆይ እሱ ማን ነው? ጠባቂው መልአክሽ። አልገባኝም። ወደ ሞት መልአክ ሲቀየር ይገባሻል። ቅንጅርቲ ልጅቷን እዛ መሬት ላይ ወሰድና እጅና እግሯን እሰራት። ሌሊቱ ሙሉ ነቃች አልነቃች እያልኩኝ እንቅልፌን አጥቼ ነው ያደርኩት። በይትንሽ እና አትሰማኝም እንዴ? እሰራት እንጂ። እውነት ምንም አላደርግም። እባካችሁ አትሰሩ። ቅንጅርቲ እሰራት እንጂ። እባክሽ በቃ ዝም በይ እንጂ። የኔ ወደ ሲጥልሽ እንዴ ማለት ልተኝ ነው አንቺ? አዎ ልተኛ ነው። ምን ነው ልጠጋለህ እንዴ? ኧረ እናቴ አንቺ እንደዚህ በዚህ ሁኔታ ውስጥ መተኛትሽ ራሱ በጣም ገርሞኛል። በሉ እንግዲህ እኔ ጭንቅላቴ በደንብ እንዲያስብ መተኛት አለብኝ። ደህና ደሩ። እባካችሁ አትሰሩኝ። ምንም ነገር አላደርግም። ደግሞ አፏን በሆነ ነገር ዝጋልኝ። ዝም እንድትል አድርጋት። ሞት ማጣ ሉሲ ማለቴ መቤት እባካችሁ። ኧረ አንቺ ዝም በይ፣ በቃ ዝም በይ። አንተ አፏን ሰራት አላልኩም እንዴ? ከእናንተ ጋር ስነጨቃጭቅ ሌሊቱ ነጋ። ቆይ ለምንድን ነው በዚህ ልክ ድርቅ ያላችሁት?
ሱራፌል ጋር ደውይለት አላችሁኝ፣ ስልኩም አይሰራም። እሺ ከዚህ በላይ ምን ላድርግ? ምን እንደምታደርግኛ አናውቅም፣ ግን ሱራፌልን ሳንይዝ ከዚህም አንሄድም። የምስራች! ሁሌም በአዲስ ነገር የሚታወቀው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ የአፍሪካ ህብረት ጎረቤት በሆነችው በቡልጋሪያ አልነጃሺ መስጂድ ፊት ለፊት የመኖሪያ አፓርትመንትና የንግድ ሱቆችን በተለያየ የካሬ አማራጭ ይዞላችሁ መጥቷል። ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር፣ የንግድ ሱቅ ከ2.8 ሚሊዮን ብር ጀምሮ 100% ለሚከፍሉ ደንበኞች የተመቻቸ ሲሆን ቀስ ብለው መክፈል ለሚፈልጉ ደንበኞች ደግሞ በ20% ቅድመ ክፍያ የሚገዙበትን አማራጭ አመቻችተናል። እንዲሁም የመኖሪያ አፓርትመንቶችን በፒያሳ በአዋሬና በአያት በ10% ቅድመ ክፍያ፣ የንግድ ሱቆችን ደግሞ በፒያሳ በጋርመንትና በገላን በተለያዩ የክፍያ አማራጮች ያገኛሉ። ከኛ ሲገዙ ምንም አይነት ወለድ እንዲሁም የዋጋ ጭማሪ አያሳስቦትም። ለበለጠ መረጃ በ0993 94 724 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። እሺ በምን ቋንቋ ባስረዳችሁ ነው የሚገባችሁ? ምንም የምታስረጅን ነገር የለም። ሱራፌልን ሳንይዝ ከዚህ ንቅርቅ አንልም። ልጅ እሺ ቢያንስ እንኳን እሷን ልቀቋት እባካችሁ። አይታያችሁም እንዴ? በጣም አሟታል እኮ። አሟታል እንዴ? እኔ ግን ምንም አይታየኝም። ቆይ ምን አይነት ጨካኝ ናችሁ? እናት ወይም እህት የላችሁ? እኔ ማደጎ ነው ያደግኩት። የኔም እናት በልጅነቴ ነው የሞተችው፣ አላስታውሳትም። ስለዚህ ሰዋዊ ስሜት ምንም አይሰማንም እያላችሁ ነው? እንግዲህ ማለት ነው። ልጄ ሉላ ደህና ነሽ? እባካችሁ በቃ ልቀቋት እባካችሁ። ሆስፒታል ካልሄደች እሷም ጽንሱም ይጎዳል። እባካችሁ በምትወዱት ነገር ልለምናችሁ። ሉላ ያረገዘችው ሴት ነው ወይስ ወንድ? አሁን ለምንድን ነው የቆምከው? እሺ ግን ወደ ቤት መሄዳችን ትክክለኛ ሀሳብ ነው። ሱራፌል በዚህ ጉዳይ ተነጋገርን አይደል እንዴ? ይሄን ነገር እኔ እናንተ ለብቻችን ልንወጣው አንችልም። እነ ቤዛን ደግሞ በዚህ ጉዳይ ላይ ምንም አይነት ነገር ልንደብቃቸው አይገባም። ሄደን ከነሱ ጋር እንነጋገር። የእነሱ ማወቅ ምንም ለውጥ ያመጣል። ሎሚን እንደሆነ ገድያታለሁ። ኧረ እባክህ ሰውዬ፣ ልጅቷ ስለሞቷ ምን ማረጋገጫ አለ? ገና አላረጋገጥንም እኮ። ይሄ የዛ የተረገመ ሮቤል አንዱ ሴራና ሀሳብ ሊሆን ይችላል። ደግሞ እርግጠኛ ነኝ የሱ ስራ ነው። ግን ደግሞ ሳሚ፣ ቤዛ ላይኗ እንደማትፈልገኝ ታውቃለህ። በዚህ ሁኔታ ደግሞ ልተውም እንደማትችል አውቃለሁ። አይመስለኝም። ምንም ተስፋ ያለኝ አይመስለኝም። የሁለታችን ጉዳይ ያበቃለት። እባክህ ሱራፌል። ደግሞም ልክ ናት። በጣም ብዙ ጊዜ በድያታለሁ። ከዚህ በላይ ብታደርግብኝም ይገባኛል። ለምንድን ነው ወደኋላ የምትመለሰው? ተነጋገርን አይደል? ሌሊቱ ሙሉ በዚህ ጉዳይ ላይ ደጋግመን አወራን አይደል? ለምንድን ነው ወደኋላ የምትመለሰው? ምንድን ነው ችግር? ቆይ እሺ ቢያንስ ደውልልኝ። አልደውልላትም። የቤዛን አመል ታውቃለህ። ድርቅ ካለች ድርቅ ነው የምትለው። አሁን ቀጥ ብለን ወደ ቤት እንሂድ። ሳሚ ግን አትበለኝ፣ ሳሚ አትበለኝ። እንሂድ ወደ ቤት አልኩህ እኮ። ይህ ሰውዬ አብዶ ሊያሳብደኝ ነው እንዴ? ና እባክህ እንሂድ ወደ ቤት። ምን ሆኗል? ኧረ እባካችሁ እኔ የምልሽ ቆይ እስከ ስንት ሰዓት ነው እንደዚህ እየተፋጠጥን ቁጭ የምንለው? አዎ እባክሽ ፍቺኝ፣ ቅዝቃዜው ሊገለኝ ነው። ስለዚህ እባክሽ ፍቺኝ፣ ከዚህ በኋላ የፈለግሽውን ነገር አደርጋለሁ። ከዚህ በኋላ ስትይ ከዚህ በፊት እንዳደረግሽው አላደርግም እያልሽኝ ነው? አዎ በፍጹም አይደገመኝም። እንደ ከዳሽኝ አመንሽ ማለት ነው? አልከደውሽም። እንደዛ ከሆነ እዚህ ቀዝቃዛ መሬት ላይ ለቀናት ትቀመጫለሽ። እኔ እኮ አልከደውሽም። ቀዝቃዛ መሬት ላይ ቁጭ ማለትሽ ብቻ ሳይሆን ቤተሰቦችሽን እባክሽ ቤተሰቦቼ ምንም ነገር እንዳታደርጊያቸው። እኔን ደስ ያለሽን ነገር አድርጊኝ። ቤተሰቦችን ያለነሱ ማንም የለኝም። እባክሽ እነሱ እንዳንነኪብኝ። አሁን የተግባባን ይመስለኛል። መነጋገር እንችላለን። ስለዚህ ልፍታት? አይ እዛው ትሁን። ከኛ ጋር አለመስማማት መቻል ምን ማለት እንደሆነ በዛውም ተወቅ። እሺ በቃ አንቺ እንዳልሽው። እሺ ቆይ ምንድነው ማድረግ ያለብኝ? በመጀመሪያ ምንም እንዳልተፈጠረ አስመስልሽ ተመልሰሽ ሮቤል ጋር ትሄጃለሽ። ግን ደግሞ አንድ ቀን አድሬ ሲሄድ
ከፈለግሽ ሱራፌል ሊገልሽ እንደሞከረ ከዛም በኋላ ሰዎች ሆስፒታል ወስደውሽ እዛ እንዳደርሽ ምናምን መናገር ትችያለሽ። ከዛማ እያንዳንዱን የሮቤል እንቅስቃሴን ታሳውቂናለሽ። እሺ እንዳልሽኝ ያደርጋለሁ። በጣም ጥሩ። አሁን ሮቤል ጋር ትደውይና ከሐኪም ቤት እየተመለስሽ እንደሆነ ተነግሪዋለሽ። እንዴ ሉሲ፣ የገንዘቡን ጉዳይ ረስተሽው ነው? አልረሳሁትም። እዛ ቤት ከተመለሰሽ በኋላ ብሩ እንድትሰጠን እናደርጋለን ብዬ ነው። ምን ማለት ነው? ልጅቷ እዛ ከሄደች በኋላ ሀሳቧን ብትቀይር ማለት ብትከዳንስ? እንደዛ እንኳን በጭራሽ አታደርግ። አዎ አላደርግም። እስኪ ስልክህ ላይ ያሉትን ቪዲዮዎችና ፎቶዎችን አሳያት። እሺ። አየሻችሁ? እንዴት ናችሁ? አምሮባችኋል አይደል? እባክሽ ሉሲ። ሎሚ ይቅርታ የኔ እመቤት። ስለዚህ ተስማምተናል። አዎ ሮቤልን ትፈሪው ይሆናል፣ ግን እኔ ደግሞ ከሱ ይባስኩ ራሱን እንኳን ማታለል እንደምችል ታውቂያለሽ። አውቃለሁ። ስለዚህ አሁን ደውይለት። እኔ የምልሽ ገንዘቡን እኮ እንዴት አድርጋ እንደምታመጣ ነገርሻት? ኦ ቦርሳ ውስጥ ያለውን ገንዘብ ቤት እንደገባው ወዲያው ነው አመጣዋለሁ። ሞኝ ሙሉ ገንዘቡን መውሰድሽን የማያውቅ ይመስልሻል? ስለዚህ ምን ላድርግ? ያው ትንሽ እያደረግሽ ታቃቢናለሽ። እሺ ቅንጅርቲ፣ ሌላ ቀረ ምናምን የምትለው ነገር አለ? አይ ምንም የለም። እንደዛ ከሆነ አሁን ሮቤል ጋር መደወል ትችያለሽ። እሺ ቅንጅርቲ፣ ፍታትና ስልኳን ስጣት። ተጫዋቾቹ ይደርሰው ይሆን? ኦ ሱራፊልን እንዳገትኩት ሲገባቸው ሎሚን ለቀቋት ማለት ነው። ለቀቁሽ? እኔ የምልሽ እንዳገትና ታውቋል ማለት ነው? ኧረ ሊያውቅ አይችልም። ታዲያ ለምንድን ነው እንደዚህ የሚለው? ጠርጥሮ ነው የሚሆነው፣ ምንም እንዳላወቀውኝ። ሎሚ ለምዶ ዝም ያልሽው? አጠገብሽ ሆነው እያስፈራሩሽ ነው እንዴ? አረ በጭራሽ። ማን ሊያስፈራራኝ ይችላል? ክሊኒክ ነኝ ያለሁት በይው። እኔ እኮ ያለሁት ክሊኒክ ነው። ክሊኒክ? ለምን? ማታ መሬት ላይ ወድቄ ሰዎች ወስደውኝ። አልገባኝም። ግልጽ አድርጊው እስቲ። ማታ ወደ ቤት ስመጣ አንተን ካወራሁክ በኋላ ምን ተፈጠረ? ሱራፊል አግቶኝ ነበር። ስለዚህ ልክ ነበርኩ ማለት ነው? እሱ ነው አግቶሽ የነበረው? አይ አላገተኝም። ታዲያ? መሬት ላይ ገፍትረው ጥሎኝ ራሴን ስቼ ነበር። ከዛ ሰዎች ሆስፒታል አስገቡኝ። ስለዚህ ሱራፊል አላገተሽም? አዎ አላገተኝም። መሬት ላይ ከወደኩ በኋላ ጥሎኝ ሄዷል። ጥሎኝ ሄደ? እስቲ ራስሽን መሳትሽን እንጂ መንቃትሽን አያውቅም እያልሽ ነው? አዎ አያውቅም። ስለዚህ በዚህ ሰዓት በህይወት ኑሪ ሙቺ ምንም የሚያውቀው ነገር የለም እያልሽ ነው? አዎ ራሴን ስቼ ስለሄደ ከዛ በኋላ የተፈጠረውን አያውቅም። በጣም አሪፍ። እና አሁን ሰው ልላክልሽ ይዞሽ የሚመጣ? ችግር የለውም፣ ራሴ እመጣለሁ። እሺ እጠብቅሻለሁ። እሺ። እኔ የምለው ቆይ ግን ምን አስቦ ነው እንደዚህ እያወራ ያለው? ሱራፌልን ገድለሃታል ብሎ ሊያስፈራራው ነው ታዲያ? ጭንቅላቱን እኮ ይጠቀመዋል። ሱራፊልን የሚይዝበት ሌላ ምክንያት አገኘ። ነፍሰ ገዳዩ ሱራፊል እጄ ላይ ይወድቃል። ስለዚህ ልደውላቸውና ይዛችሁት አትምጡ ልበላቸው ማለት ነው። አሪፍ። የናችሁ? ይዘነው እየመጣን ነው። አይ በቃ ተውት፣ ይዛችሁት አትምጡ። ማለት የት ይዘነው እንሂድ? በቃ እዛው ጥላችሁት ነው። መንገድ ላይ? አዎ እዛው ጥላችሁት ነው፣ ግን ማስታወሻ ነገር አስቀምጣችሁለት ተመለሱ። አሪፍ።
ሄሎ ሄሎ፣ ሳሚ ሹሪ የት ነህ? ሰዎቹን ለቀቁ? አዎ መንገድ ላይ ጥለውኝ ሄደዋል። መንገድ ላይ? አዎ የት እንዳለው ራሱ አላውቅም። እስኪ አካባቢ ያሉ ሰዎችን ጠይቅ፣ ያለበትንም ንገረኝ። እሺ አንተ ግን የት ነው ያለው? እኔና ቤቲ ሉላን ሆስፒታል ይዘናት ሄደናል። ሆስፒታል? እና ሉላ እንዴት ናት? ውስጥ ገብታለች። እኛ ውጤት እየጠበቅን ነው። ደህና ትሆናለች አይደል? አሁን አንተ ያለበትን ንገረኝና ልምጣልህ። እሺ ሰዎቹን ጠይቄ እነግርሃለሁ። መጣሽ? እንዴት ነሽ? አሁን ደህና ነሽ? ደህና ነኝ። ጥሩ ሕክምና አገኘሽ? አዎ ደህና ነኝ። አሁን ሱራፌል የገደልሽ መስሎት ነው አይደል ጥሎሽ ሄዱ? እኔ እንጃ ይመስለኛል። አሁን እዚህ ጋር ቁጭ በይ። የት? እዚህ ጋር? አዎ ከሱራፌል ጋር ልጫወት ያዘጋጀሁት ጨዋታ አለ። ከአንቺ ጋር ብንጫወተውስ? ጨዋታ? አዎ ጨዋታ፣ የህይወትና የሞት ጨዋታ። አሁን ቁጭ በይ። የህይወትና የሞት? ይሄ ይታይሻል አይደል? አዎ። ምንድን ነው? ውስጡ ህይወትን ሊያሳጣ የሚችል መድኃኒት አለው። እና አልገባኝም። ጨዋታውን የተሸነፈ ሰው ይህን ይጠጣል። ምን ነው ገና ሳትጫወች ይፈራሽ እንዴ? እኔም እኮ ልሸነፍ እችላለሁ። ቢሆንም እንዴት ህይወታችንን? ህይወት ማሸነፍ ወይንም መሸነፍ ነው። መሀል ቤት የሚባል ነገር የለም። ሚዛናዊ ሆነም አልሆነም ሁልጊዜም ለማሸነፍ ነው መጣር ያለብሽ። ይሄ እኮ ጨዋታ ነው። አልገባንም እንጂ ህይወትም ጨዋታ ነው። አንዱ ሲወለድ አንዱ ይሞታል። አንዱ ሲያተርፍ ደግሞ አንዱ ይከስራል። አንዱ ሲስቅ ደግሞ አንዱ ያለቅሳል። ሁልጊዜ ተቃራኒ ነው። መቼም ተመሳሳይ ሆኖ አያውቅም። በይ በይ አሁን ጨዋታችንን እንጀምር። በቃ አንተ ወደ ሉላ ጋር ሂድ፣ እኔ እገባለሁ። ሱራፌል እርግጠኛ ነህ ህክምና አያስፈልግም? ደህና ነኝ ሳሚ፣ አትጨነቅ። ቢያውን ስረጋጋ ነው እመጣለሁ። ሂድ አንተ። እኔ እኮ መሄዱን እሄዳለሁ፣ ግን የተፈጠረውን ነገር ታውቃለህ። በዚህ ሁኔታ ቤት ውስጥ ብቻ እንዴት ነው ትቼ የምሄደው? ቆይ እንዴት ነው? አሁንም ከሰርጀሪ ክፍል አልወጣችም? እሷ አልወጣችም፣ ግን ደህና ትሆናለች ብለዋል ዶክተሮቹ። እንግዲህ ፈጣሪ ከሷ ጋር ይሁን። በቃ አሁን አንተ ሂድ፣ እኔ እገባለሁ። እኔ ሂድ በቃ አንተ። እርግጠኛ ነህ? አዎ በቃ ሂድ አንተ። እሺ የሚፈጠር ነገር ካለ እደውልልሃለሁ። ሂድ፣ ሰው ያስፈልጋቸዋል። ሂድ አንተ። እሺ ግባ። በቃ ሄዳለሁ። ሱራፌል ደውልልኝ። ሳሚ ሂድ፣ ችግር ካለ ደውልልኝ። ተሸንፈሻል። ስለዚህ እንጠጪ። እኔ ቃል ገብተሻል። ቃል ማጠፍ ደግሞ አይቻልም። አዎ ግን ምን ማለቴ ህጉን መቀየር አይቻልም? በጣም ትገርሚያለሽ። ለመኖር ይሄን ያህል ትጓጓያለሽ ማለት ነው? አዎ። አንተ አጓጓ? በፍጹም። እንዴት? ለምን እጓጓለሁ? ይቻለም ወይ መሞት ወይ መኖር ነው። ከሁለቱ ሌላ እንኖር አይደል እንዴ? ቢሆንም ሞት ወደ እኔ ትምጣ እንጂ እኔ ወደ ሞት። በቤት አትንበቆቂ እንጂ ጠጪ። ተቀበይኝ። ጠጪ ጠጪ ጠጪው እያልኩሽ እኮ ነው። ጠጪው ብዬሻለሁ። ጠጪው። ወይ የቤዝቸው? አዎ እየመጣው ነው። ምንድነው የተፈጠረው? ምን ሆናችኋል? ቤዛ ተረጋጊና የተፈጠረው ነገር ንገሪኝ። ሉላ ደህና አይደለችም እንዴ? ማልቀሱን አቁሚና የተፈጠረው ነገር ንገሪኝ እባክሽ። ምንድነው የተፈጠረው? ምን ሆናችኋል?